በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሚካኤል ዘወርሃ ሚያዝያ። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስ ሰራጺ ብለን፣ ምንም ላጠይቁ አካላት ሦስት ብንል በባህሪ በሕልውና አንድ አምላክ ብለን አምነን ሚያዝያ በባተ በ12 ቀን የሚነበብ ስለ ንዑድ ክቡር ሊቀ መላእክት ቅዱስ ሚካኤልን እንናገራለን። አማላጅነቱ ክብረ ረድኤቱ ለዘላለሙ ይደርብን፣ አሜን። ወንድሞቼ ሆይ የአብን ገናንነት፣ የወልድን ቸርነት፣ የመንፈስ ቅዱስን ኃይል እናስብ ይገባል። በሰማይም በምድርም ያለ ፍጥረት ሁሉ በሥላሴ አንድነት ተፈጥሯልና መድኃኒታችን በሰማይ እንደሆነ ሁሉ በምድርም እንዲሁ ነው ብሎ በወንጌል ተናግሯልና። እንግዲህ በምድር ያለውን እናውቅ ዘንድ አስቀድሞ በሰማይ የሆነውን እንረዳ። በስድስተኛው ቀን እግዚአብሔር አዳምን በሥላሴ አንድነት እኛ አብና ወልድ መንፈስ ቅዱስም በአርአያችንና በምሳሌያችን ሰውን እንፍጠር ብለው በአንዲት ቃል ሰውን ፈጥሮታልና ስሙንም አዳም ብሎ ሰየመው። የንዑድ ክቡር ሊቀ መላእክት የቅዱስ ሚካኤልን ክብሩንና ገናንነቱን እንናገር ዘንድ ይገባናል። ቅዱስ ዳዊት በመዝሙሩ መልአከ እግዚአብሔር በሚፈሩት ዙሪያ ይሰፍራል ያድናቸውማል እንዳለ መልአከ እግዚአብሔር የሰው ልጆችን ሁሉ ይረዳቸዋል። የመላእክት አገልግሎትስ በእግዚአብሔር አምሳል የተፈጠረ መሬታዊን ሰውን ለመራዳት መፈጠራቸውም ለዚሁ ነውና፣ ለፈጣሪው አልታዘዝም ብሎ ያልሰገደው ግን ከሹመቱ ተሻረ። ነቢዩ ዳዊት ትንቢተኛውን እንደ ሞተ ሰው አጎሳቀልከው እንዳለ ከልዕልናው ተዋረደ። ቅትሉም የተባለው ዳቢሎስ ነው። በትዕቢቱ ተሽሮ ከማዕረጉ ተዋርዷልና በመታዘዙ ልዑል የተባለ ቅዱስ ሚካኤል ነው። የአብ የቃል ኪዳኑ ባለሟል ተብሏልና ጌታችንም ለኖኅ በሰጠው ኪዳን ምድርን በርግማን እንዳላጠፋት ዳግመኛም በእሷ ላይ ማያዬን እንዳላዘን አማኑኤል ብዬ ማልኩልህ አለው። ነቢዩ ዳዊት ከመረጥኳቸው ጋር ቃል ኪዳኔን አደረግኩ እንዳለ ያን ጊዜ ቅዱስ ሚካኤል በመካከላቸው ነበር። ዳግመኛም መላእክት ሎጥን በምድር ከሚበድሉ ሰዎች ተለይተህ ራስህን አድን ባሉት ጊዜ ምክራቸውን ሰማ፣ ከመከራም ዳነ። ዳግመኛም መላእክት ወደ አብርሃም ዘንድ እየመጡ ሲራዱት ነበር። ከዛም ያዕቆብ ወደ ላባ በሄደ ጊዜ የመላእክትን ከተማ አገኘና ከምድር እስከ ሰማይ የደረሰች የወርቅ መሰላል በእርሷም የእግዚአብሔር መልአክ ሲወጡባት ሲወርዱባት ተመለከተ። ጌታም በሰው አምሳል ለያዕቆብ ተገልጦ እንግዲህ በእስራኤል እንጂ ያዕቆብ አይባል፣ አሕዛብን የሚገዙ ነገሥታት ካንተ ዘር ይወለዳሉና አለ። አባታችን ያዕቆብም ይህን የእግዚአብሔር አገር የሰማይ መግቢያዋ በር ናትም አለ። ዳግመኛም ዮሴፍን ወንድሞቹ ከሸጡት በኋላ በግብፅ ለፈርዖን ቤት አዛዥ አደረገው። የግብፅ ሰዎችና ንጉሡ ፈርዖን በአባቶቻችን ላይ መከራን ባጸኑባቸው ጊዜ መልአኩን ልኮ ያድናቸው ዘንድ ወደ እግዚአብሔር ጮኹ። ጌታም ለእስራኤል ከአብርሃምና ከይስሐቅ ከያዕቆብ ጋር ያደረገውን ጽኑ መሐላውን አስቦ መልአከ ኪዳኑን ላከላቸው። መልአከ እግዚአብሔር ነቢዩ ሙሴም በደብረ ሲና በደመና አምድ በዕፀ ጳጦስ መካከል እየነደደ እንጨቱ በሳቱ ሳይቃጠል ታየው። ነቢዩ ሙሴም ግርማውን አይቶ አደነቀ። ነገሩን ሊረዳ ዘንድም ቀረበ። እግዚአብሔርም ለነቢዩ ሙሴ የወገኖቼን መከራቸውን አይቼ ጩኸታቸውንም ሰምቼ አድናቸው ዘንድ ወረድኩ ብሎ መልአኩን መድኃኒት አድርጎ ላከው። መልአኩም በባሕረ ኤርትራ ታላላቅ ተአምራትን እያደረገ አባቶቻችንን ከግብፅ አወጣቸው። በምድረ በዳም 40 ዓመት መና መገባቸው። ዳግመኛም ሊቀ መልአክ ቅዱስ ሚካኤል ስለ ነቢዩ ሙሴ ሥጋ ከዲያብሎስ ጋር በተከራከረ ጊዜ እግዚአብሔር ይገሥጽህ አለው እንጂ ሊናገር እንዳልተፈቀደ ተናግረዋል። ይህ ሁሉ ስለ ትሕትና ለዚህ መልአክ ተሰጥቶታል። እርሱ ሁሉን አደረገ። ዳግመኛም ነቢዩ ኢሳይያስ ስለ መላእክት ገናንነት ልዑል እግዚአብሔርን
በብርሃናዊና በኋላዊ ዙፋኑ ተቀምጦ አየው። እልፍ አላፍ መላእክትም እልፍ በፊቱ እልፍ በኋላው እልፍ በቀኙ እልፍ በግራው ሆነው ዙሪያውም ቆመዋል። እልፍ አላፋትም ያገለግሎታል አለ። ሱራፌልና ክሩቤልም ቅዱስ 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 አሸናፊ እግዚአብሔር ጌትነትህ በሰማይና በምድር የመላ ነው እያሉ ያመሰግኑታል። ከሚያመሰግኑት ቃል የተነሳ መድረኩ ተናወጸ። በመድኃኒታችን በኢየሱስ ክርስቶስ ሥጋና ደም አምሳል በእጁ ፍመ እሳት በቁጠ ተያዘ። ሱራፌል አንዱ መልአክ ተልኮ ከንፈሩን ባስነካው ጊዜ ነቢዩ ከለምጹ ነጻ። እንደዚህም ሁሉ እኛ ያመንን ከኀጢአት ማስተሰሪያ ይሆነን ዘንድ ዛሬ በካህናት እጅ የጌታችን ሥጋውና ደሙን እንቀበል። ዳግመኛም ነቢዩ ኢሳይያስ እግዚአብሔር አብ ለባሕሪ ልጁ መንገድህን የሚጠርግ መልአኬን በፊትህ እልከዋለሁ አለ። ለአዳም ልጆች መድኃኒትነት እግዚአብሔር አብ አካላዊ ቃሉን ወደ ማኅፀነ ድንግል በላከ ጊዜ ስሟ ማርያም የተባለች ድንግልን መልአኩ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና ጸንሰሽ በድንግልና ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እሱም ለዘላለሙ በያዕቆብ ወገን ይነግሣል፣ ለጌትነቱም ፍጻሜ የለውም አላት። እመቤታችንም መልአኩን እንደ ቃልህ ይደረግልኝ አለችው። መልአኩም እንዳበሰራት ጌታችን መድኃኒታችን ኢየሱስ ክርስቶስ የይሁዳ ዕፃ በምትሆን በቤተልሔም ተወለደ። እረኞችም መንጋዎቻቸውን ነቅተው ተግተው ይጠብቁ ነበር። መልአከ እግዚአብሔር መጥቶ አጠገባቸው ቆመ። የእግዚአብሔር የጌትነቱ ብርሃንም ተገለጸላቸው። መልአኩም እረኛውን ፈጽሞ አትፍሩ፣ እነሆ ታላቅ የምሥራች እነግራችኋለሁ፣ ዛሬ የዓለም ሁሉ መድኃኒት ክርስቶስ በዳዊት ከተማ ተወልደዋላችኋልና አላቸው። ድንገትም ብዙ የሰማይ ሰራዊትና ሊቃነ መላእክት ከመልአኩ ጋር መጥተው በሰማይ ለእግዚአብሔር ምስጋና ይሁን፣ በምድር ላይ ሰላም ስለተወጠነ ለሰው ልጆች ይቅርታ ተደርጓልና እያሉ እግዚአብሔርን አመሰገኑ። ከዚህ በኋላም መላእክት ከእነርሱ ወደ ሰማይ አረጉ። ዳግመኛም እግዚአብሔር የሰማይ ከፍታዋን የምድር ስፋቷን የተተከለች ድንኳን አድርጎ አሳየ። በውስጧ የሚኖሩ መላእክቱም እንደ ሙሽራ ነዛዚት ደስተኞች ናቸው። ነቢዩ ዳዊት አቤት ወዳጆቼ በእኔ ዘንድ ፈጽሞ የተከበሩ ናቸው፣ እነሱ አስቀድሞ ከነበሩትም የጸኑ ናቸው፣ እቆጥራቸዋለሁ ከአሸዋ ይልቅ እጅግ ይበዛሉ ብሎ እንደተናገረ፣ ዳግመኛም ዳዊት ስለ አንተ መላእክትን ያዛቸዋል፣ በመንገድ ሁሉ ይጠብቁህ ዘንድ እግርህም በድንጋይ እንዳትሰነካከል በእጃቸውም ያነሱሃን ብሎ እንደተናገረ፣ ሁለተኛም ሐዋርያው ጳውሎስ ስለ ትንሣኤ ሙታን ሲያስረዳ ሊቀ መላእክት ቅዱስ ሚካኤል የነጋሪት ድምፅ ባሰማ ጊዜ ሙታን ሁሉ ይነሳሉ አለ። መቅደላዊት ማርያምም በእሑድ ሰንበት መጣች የሚለው የወንጌል ቃል ሰምተን ልብ እናድርግ። ቀዳሚት ለእሑድ አጥቢያ እነሆ ታላቅ የመሬት መንቀጥቀጥ ሆነ። መልአከ እግዚአብሔር ከሰማይ ወርዶ ከመቃብሪቱ ላይ ድንጋዩን ገልብጦ ላይዋ ተቀምጧልና፣ መልአኩም እንደ መብረቅ የሚያበራ እሱም እንደ በረዶ ነጭ ነበር። ከግርማውም የተነሳ መቃብሩን የሚጠብቁ ጭፍሮችም ደነገጡ፣ ወደቁ፣ እንደ በድንም ሆኑ። ንዑድ ክቡር ቅዱስ ሚካኤልም መልሶ ሴቶችን እናንተ ሳትፍሩ የተሰቀለውን ክርስቶስን እንደምትሹ አውቃለሁና አላቸው። አስቀድሞ እንደተናገረ ተነስቷል፣ እዚህ የለም። ተቀብሮበት የነበረ መቃብር እነሆ ይህ ነው። ለደቀ መዛሙርቱ ወደ ገሊላ ይሄዱ ዘንድ ንገሯቸው፣ እዛ ያዩታልና ብሎ ነገራቸው።